የአብይ አህመድ አገዛዝ እድሜ እንዲገዛ የድሃ ልጅን ከወታደራዊ ማሰልጠኛ እያስወጣ የፋኖ ጥይት ሲሳይ በማድረግ የሚታወቀውና ከፋኖ ከበድ ያለ ጥቃት በተደጋጋሚ ጠባቂዎቹን እየገበረ ሲያመልጥ የነበረው ጀነራሉ ጉድ ተሰርቷል። ለሽመልስ አብዲሳና ብርሃኑ ጁላ የቅርብ ጓደኛ የሆነው ጀነራሉ ከተፈጸመበት የግድያ ሙከራ በኋላ ጠባቂ መቀየሩም ተረጋግጧል። የብልጽግናውን ወንበር አስጠባቂ ቡድን ያተራመሰው ክስተትና የጀነራሉ ከባድ ውርደት በዝርዝር ይዘነዋል፣ ወደ እናንተ ይደርሳል። መከላከያ ሰራዊት እንኳን እኛን ሊጠብቅ ራሱን ከፋኖ መከላከል አልቻለም ሲሉ ስልጣናችንን ተረከቡን በሚል አረጋ ከበደን በይፋ የጠየቁ የክልል አመራሮችን ገለጹ። ለሁለት ዓመት ያለማቋረጥ በተካሄደውና ሶስተኛ ዓመቱ በያዘው የጸረ አማራው አብይ አህመድ አገዛዝና የፋኖ ኃይሎች ከባድ ጦርነት ቆስለው አሳካሚ ሙተው ቀባር የሌላቸው የብልጽግና አመራሮች በወጣንበት በገባንበት እየቀረን ነው፣ ቤታችን ካልተጠበቀ ጥቃት ህይወታችን ከፋኖ ክላሽ ሊያልፍ አልቻለም፣ ይበቃናል በሚል የሥራ መልቀቂያ ወደ ባህር ዳር ይዘው እየጎረፉ ነው ተብሏል። የክልሉን አመራሮች ያስደነገጠውን ክስተትም በዝርዝር ይዘነዋል፣ ወደ እናንተ እናደርሳለን። ከቀናት በፊት ተከብሮ ያለፈውን የገና በዓል ለማወክና በህዝቡ ላይ ከፍተኛ ጉዳት ለማድረስ ስምሪት የተሰጣቸው የብርሃኑ ጁላ ታጣቂዎች በቁጥጥር ስር መዋላቸው ተገልጿል። የመከላከያ አባላት መሆናቸው የተነገረላቸው የደህንነት አባሉ በዋርካው ምሬ ወዳጁ አረቆ ሐሳቢ ባለንስራይን የፋኖ አባላት ነው በቁጥጥር ስር የዋሉት ተብሏል። ይህንንም በዝርዝር ወደ እናንተ እናደርሰዋለን። በአንድነት ዋዜማ ላይ የሚገኘው ፋኖ በከፋፋይና በዝርፊያ ሰማሮ የብልጽግና ተቀባዮች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም ተገልጿል። ለህዝብ ነፍሱን ሳይቀር ሳይሰስት የሚሰጠው ፋኖ አደገኛውን የስለላ ቡድን እየለቀመ በመቅጣት ላይ መሆኑም ተመላክቷል። ይህንን የተመለከተም የግንባር ዘገባ ደርሶናል፣ ትሰሙታላችሁ። የተከበራችሁ የሚዲያችን ተከታታዮች ሰላም ጤና ይስጥልን፣ አብራችሁ ሁኑ። ወደ ዝርዝሩ ገባን። የአብይ አህመድ አገዛዝ እድሜ እንዲገዛ የድሃ ልጅን ከወታደራዊ ማሰልጠኛ እያስወጣ የፋኖ ጥይት ሲሳይ በማድረግ የሚታወቀውና ከፋኖ ከበድ ያለ ጥቃት በተደጋጋሚ ጠባቂዎቹን እየገበረ ሲያመልጥ የነበረው ጀነራሉ ጉድ ተሰርቷል። በሚናገርበት የመድረክ ወንበር ላይ ሲቀመጥና የሚያወራበት ማይክ በእጁ ሲገባ የቆጡ የባጡን በመቀባጠር የሚታወቀው ጀነራሉ በራሱ ታጣቂዎች ሊፈጸም ከነበረበት ግድያ ማምለጡ በብዙዎች ዘንድ አግራሞትን ፈጥሯል። አማራን እንደ ማህበረሰብ አጥብቆ የሚጠላውና ሁሉን የአማራ ወጣት ባገኛችሁት አጋጣሚ ሁሉ እርምጃ ወሰዱ በሚል ትዕዛዝ የበርካታ ንጹሃንን ህይወት የቀጠፈው ጀነራሉ አንድ ሁነኛ የቅርሙ ሰው ሰውቶ ካደገኘው የግድያ ሰንሰለት ማምለጥ የቻለውም ተብሏል። ለሽመልስ አብዲሳና ለብርሃኑ ጁላ የቅርብ ጓደኛ የሆነው ጀነራሉ በተፈጸመበት የግድያ ሙከራ በኋላ ጠባቂ መቀየሩም ተረጋግጧል። በሚመራው ታጣቂ ቡድን ቃታ የተሳበበት ጀነራሉ ብርሃኑ በቀለ በዳዳ የግድያ ሙከራ አድርገውብኛል ያላቸውን ታጣቂዎች ሰብስቦ ወዳልታወቀ ቦታ መላኩ የተረጋገጠ ሲሆን በጀነራሉ ላይ ቃታ የሳበው የመከላከያ ሰራዊት አባል የነበረ የሻምበል መሪ ግን ማምለጡ ተገልጿል። ጀነራሉ መድረክ ባገኘበት አጋጣሚ ሁሉ ህዝብን ከመሳደብና ከማስፈራራት በተጨማሪ መከላከያ ውስጥ ኦሮሞ ያልሆነ አባል የማዕረግ እድገትና የጥቅማ ጥቅም ተጋሪ እንዳይሆን ትዕዛዝ በመስጠቱ ነው በሰራዊቱ ጥርስ የተነከሰበትም ተብሏል። በቅርቡ በፋኖ የፈረሰችው 25ኛ ክፍለ ጦርን ለማዋቀር ከየክፍለ ጦሮች ታጣቂ እንዲጠረነፍ ቢያዝም እኛ ሲቋቋም ጀምሮ ስማችን የገባበትን ክፍለ ጦር ትተን ወደ ሌላ ቦታ እንሄድም በሚል እመራዋለሁ የሚለውን ሰራዊት ማመጹም ተገልጿል። ጀነራሉ ካደገኛ ግድያ ቢተርፍም አሁን የሚመራው ሰራዊት ራሱ ከባድ ሴራ እየጎነጎነበት እንደሆነም የሚገልጽ ሲሆን በሱ የሚታዘዙ የሻለቃ አዛዦች በአንድ ሚሊሻ አባል መገደላቸው ይታወሳል። የሻለቃ አዛዦቹ እጣ ለኔ የሚደርሰኛል ብሎ የፈራው ጀነራሉ ጠባቂዎችን ከመቀየሩ በተጨማሪም ወዴትም ቦታ አልንቀሳቀስም ማለቱም ተሰምቷል። በሌላ መረጃ መከላከያ ሰራዊት እንኳን እኛን ሊጠብቅ ራሱን ከፋኖ መከላከል አልቻለም ሲሉ ስልጣናችንን ተረከቡን በሚል አረጋ ከበደን በይፋ የጠየቁ የክልሉ አመራሮች ገለጹ። ለሁለት ዓመታት ያለማቋረጥ በተካሄደውና ሶስተኛ ዓመቱን በያዘው የጸረ አማራው አብይ አህመድ አገዛዝና የፋኖ ኃይሎች ከባድ ጦርነት ቆስለው አሳካሚ ሙተው ቀባሪ የሌላቸው የብልጽግና አመራሮች በወጣን በገባንበት እየቀረን ነው፣ ቤታችን ካልተጠበቀ ጥቃት ህይወታችን ከፋኖ ክላሽ ሊያልፍ አልቻለም፣ ይበቃናል በሚል የሥራ መልቀቂያ ወደ ባህር ዳር ይዘው እየጎረፉ ነው ተብሏል። የአብይ አህመድ አገዛዝ የደረሰበትን የአማራ ክልል የብልጽግና መዋቅር ለመጠገን በሚል በክልሉ ያልሞተ ሰው ስልጣን መልቀቅ አይችልም በሚል ያወጣውን ያልተጻፈ ህግ ተከትሎ በዞንና በወረዳ ጉዳያቸው ሊፈታላቸው ያልቻሉ አመራሮች ተደራጅተው ወደ ባህር ዳር በማቅናት ያረጋ ከበደን ቢሮ አጨናንቀዋል ተብሏል። ለአብይ አህመድ መጫወቻ የሆነው አረጋ ከበደ የፌዴራል መንግስቱ ስልጣን እንድትለቁ አይፈቅድም፣ የጀመራችሁትን ጨርሱ የሚል ምላሽ መስጠቱን ተከትሎ ቢሮው በከባድ ትርምስ እየተናወጠ አርፍዷል ተብሏል።
የተለያዩ የክልልና የዞን እንዲሁም የወረዳ የብልጽግና አደረጃጀት የመጡት የአመራሮች ያነሱትን ተቃውሞ ተከትሎ የአማራ ክልል ከፍተኛ አመራሮች ቅሬታ አቅራቢዎችን የሰበሰቡ ሲሆን በመጨረሻ ረጋ የገቡበት ውይይት ያለ ስምምነት ተቋጭቷልም ተብሏል። ቢሮአቸውን ለማስረከብ ወደ ባህር ዳር ያቀኑት ወዳደሮቹ በዋናነት ካነሱት ሐሳብ መካከል ፋኖ ከተሞችን ሰብሮ እየገባ እየገደለ ነው፣ ህዝብ አማራ ጠል በሚል ከማህበራዊ ኑሮ አግልሎናል፣ መከላከያ እኛን መጠበቅ አልቻለም የሚሉ ይገኙበታልም ተብሏል። ይህ በእንዲህ እንዳለ ከጊዜያት በፊት ፋኖ ባወጣው የምህረት ጥሪ አመራሮቹ ለፋኖ እጅ እንዲሰጡ ጥሪ ቀርቦላቸው እንደነበር የሚታወቅ ሲሆን ጥሪውን ችላ በማለታቸውና አሁንም በፋኖ ጥይት ሲሳይ የሆኑ ነው። ባህር ዳር ድረስ ሂደው ቅሬታ ካቀረቡት ወዳደሮች በተጨማሪ በክልል ወረዳ የተፈጸመውን የብልጽግና አገልጋይ የማስወገድ ተግባር የሰሙ በርካቶች ከባድ ውዝግብ እያነሱ ነው ተብሏል። የፋኖን ክንድ መቋቋም ያቃተው ቡድን በአማራ ክልል በዞኑ ከተሞችና በአንዳንድ ወረዳዎች ብቻ የተወሰነ የቀረውን የብልጽግና መዋቅር ሊበቱን ጫፍ ላይ ደርሷልም ተብሏል። በሌላ ዜና የብርሃኑ ጁላ የብልጽግና ሰራዊት መረጃዎች በቁጥጥር ስር መዋላቸው ተሰምቷል። ይህ የደጋው መብረቅ ኮር የብርሃኑ ጁላን መረጃዎችን በቁጥጥር ስር መዋላቸውን ገልጿል። የአማራ ማህበረሰብ ያለባበስና የእንቅስቃሴ ባህል ተመሳስለው የገናን የባህል ስነ ስርዓት ምክንያት በማድረግ ወደ ስትያ ከተማ ሰርጎ በመግባት የአማራን ህዝብ በድሮን ለማስመታት እንቅስቃሴ ላይ እንዳሉ በደጋው መብረቅ ኮር ደጀን ክፍለ ጦር ፋኖች በቁጥጥር ስር አውለውታል። የመከላከያ ሰራዊት መረጃ ደህንነት ወደ ፋኖ ቀጠና ገብተው የጥፋት ዓላማቸውን ሊፈጽሙ ሲሉ በግስላ ፋኖች እጅ ከፍንጅ የዋሉ ሲሆን በተለያዩ ቦታዎች በኮሮ አሃዱ ፋኖች በቁጥጥር ስር ውለው የአማራን ህዝብ መታደግ ተችሏል። በቁጥጥር ስር የዋሉት የብርሃኑ ጁላ መረጃዎች ለምን ተግባር ከፋኖ ቀጠና እንደገቡ ሲጠየቁ የአማራ ህዝብ ተሰብስቦ የሚገኙበትን ቦታ ለላኳቸው አለቆቻቸው ለማሳወቅና እዛም በድሮን ማህበረሰቡን ጭምር ቢሆን መምታት እንዳለበት ነው ሲሉም ተናግረዋል። የአማራን ህዝብ እንደ ህዝብ ሊያጠፋ ፎክሮ የገባው የብልጽግና ኃይል በአማራ ፋኖ በየወቅቱ በመጣበት የኃይል ምላሽ እየተሸኘ ይገኛልም ተብሏል። መረጃው የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር ሚዲያ ክፍል ነው። ከነበልባሉ ፎገራ ክፍለ ጦር የተሰጠ አስቸኳይ መግለጫም ደርሶናል። አማራ የህልውና አደጋ አጋጥሞት ትግሉ ተጀምሮ ከ2 ዓመት በላይ እየተካሄደ እንደሆነም ይታወቃል። የደረሰው ግፍና በደል አለመታየቱ የማይታወቅ ፍጹም ጸረ ሰውነት የታየበት በመሆኑ የአብዮቱ አጀማመር የሽምቅ ውጊያ አነሳስን ያልጠበቀ ሁሉም በየሰፈሩ የየራሱን ድርጅት ወጥኖ መሰለው የትግል ስልት ሲመራ ቆይቷል። ይህን ሁኔታ የተረዱ አንዳንድ በሳል የአማራ ታጋዮች ትግሉ ውጤታማ ይሆን ዘንድ በየቀበሌው ያሉትን ጥቃቅን ድርጅቶች አንድ ላይ ሰብስበው በሻለቃ በክፍለ ጦር አዋቅረው ክፍለ ጦሮችን አጣምረው ኮር መስርተው ኮሮችን ደምረው እዝ መስርተው እዞችን አንድ አድርገው አንድ የአማራ ጦር ገንብተው በተጨማሪም ይህንን የአማራ ጦር የሚመራ አንድ መሪ ድርጅት ገንብተው አማራ ብሎም እንደ ሀገር የገጠመንን ችግር ለመቅረፍ እንዳለምም የሰው ልጅ የገጠመውን ውስብስብ ችግር ለመፍታት የመፍትሄ አካል ለመሆን እና ምድር ተፈጥሯዊነቷን ጠብቃ ለሰው ልጅ ምቹ መኖሪያ ሁና ትቀጥል ዘንድ አስተዋጽኦ ለማበርከት እየተሰራ መሆኑ ይታወቃል። ይሁንና ትግሉ በዓለም ዘንድ ባልተለመደ መልኩ በየቀበሌው የተጀመረ በመሆኑ ጠላት ሰርጎ ገቦችን እንደልቡ በማስገባቱ አንድ ወጥ ድርጅት ሲመሰረት ቀላል የማይባል ፈተና መኖሩ መራር እውነት ነው። ስለዚህ ልክ አሁን እንዳለንበት ጊዜ እነዚህንም በራሳቸው አመራር ሲመሩ ጠላት እጁ ያለባቸው አደረጃጀቶች ቀላቅሎ በአንድ ለማንቀሳቀስ የሚሰራበት ሂደት ላይ ብዙ አፈንጋጮች መኖራቸው ይጠበቃል። የቀበሌና የሰፈር መንግስቶች መንግስታቸው ሲፈርስ አኩርፈው ወደ ዘረፋና እገታ መግባታቸው ግልጽ ነው። ተጨማሪ ብልጽግና የፖለቲካ ትርፍ ለማግኘት ይህንን ሁኔታ እንደ መልካም አጋጣሚ በመጠቀም የራሱን ዘራፊ ቡድን አቋቁሞ ዘረፋና እገታውን አባብሶ በተለይ እንደ ነበልባሉ ፎገራ ክፍለ ጦር ቀጠና ከጉማራ እስከ አለምሳጋ ጠላት በየኪሎ ሜትሩ ኃይሉን አስቀምጦ ለአጋቾችና ለዘራፊዎች እንዳናጸዳቸው ሽፋን በመስጠት ህዝቡን ቆመው እያዘረፉ እያስገደሉት እንደሆነም ይታወቃል። በመሆኑም ህዝቡ ይህንን ተረድቶ በጠላት ብልጽግና ላይ መነሳት እንዳለበት እናሳስባለን። እኛም እንደ ክፍለ ጦር ችግሩን ለመቅረፍ ቅድሚያ ለሌቦች ሽፋን የሚሰጠውን የብልጽግና ወታደር ላይ እርምጃ በመውሰድ ከዘራፊዎችና ከአጋቾች መካከል እየሰራን እንደሆነ ሰሞኑን ያደረግነው ሌባ የማዝራት ዘመቻ ማሳያ ነው። እነዚህን የብልጽግና የፖለቲካ ትርፍ ለማግኘት ያደራጇቸው ቡድኖች ቀጠናው አባታቸው ብልጽግና ከሌለ ህልውናቸው ያከትማል። አካባቢውን ከብልጽግና ዘራፊዎችና አጋቾች ነፃ ለማድረግ የህዝብ ተሳትፎ ከፍተኛ ሚና ስላለው ህዝባችን ቀጣይ ፋኖ በሚሰጠው አቅጣጫ መሰረት የሌቦችን አባት ብልጽግናን ለማጥፋት ተባብሮ እየሰራ ስለሆነ ለምናካሂደው ብልጽግናን የማጥፋት ዘመቻ መረጃ በመስጠት በመዝመትም ጭምር እንድትሳተፉ እናሳስባለን ሲል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ የሜጀር ጀነራል ውባንታ ባተ ኮር ነበልባሉ ፎገራ ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ መምህር አብዩ መልኬ ገልጸዋል።
ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያቆየን። መልካም ቆይታ